ወጣቶች ጽድቅን መፈጸም ከፈለጋችሁ አግቡ፣ ስንዴው ነው። ጋብቻን እንዳትጠሉ፣ መጋባትን እንዳትጸየፉ፣ ወንዶች ሴቶችን፣ ሴቶች ወንዶችን እየኮነናችሁ አትኑሩ። ስንዴ ሁኑ። መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን የሚለውን እመኑ። ስንዴ ሁኑ። ወጣት የሌላት ቤተክርስቲያን አትቀጥልም። ስላሸበረክ፣ ስላደመቅ፣ ስለካብክ አትቀጥልም። ይልቅ ስንዴ አብቅል፣ ወጣት ላይ ስራ። ስንዴ ሁን። ቅድም እንዳልኩ ትዝታ እንዳትሆን፣ መጽናኛ ብቻ እንዳትሆን፣ ከንፈር መምጠጫ ብቻ እንዳትሆን፣ ሙዚየም እንዳትሆን፣ ቅርስ እንዳትሆን ና ስንዴ አብቅላል። እየመጣህ አትመለስ፣ ቤትም ስራ። ኖ አብረን ስንዴ እናብቅል። አንዳንድ እህቶች እኔ ሰው ተሰብስቦ ማግባት አልፈልግም፣ እኔ ሽማግሌ ተሰብስቦ መዳር አልፈልግም፣ እኔ ቀለል ያለ ጋብቻ ነው ፈልገው ይላሉ አሉ። እናስ ቄስም አልፈልግ፣ ቁርባንም አልፈልግ፣ ሽማግሌም አልፈልግ፣ እንዲሁ ፌስታሌን ይዤ ጥልቅ ነው ምለው። ቀለል ያለ በሷ ቤት እኮ ቀለል ያለ አገባባ አይመስልም። ለምን እንደሆነ ግን ታውቃላችሁ? 3 ቀን ወይም 3 ወር ታየውና ባሏል ካልተመቸን ፎቶ የለ፣ ቁርባን የለ፣ ሽማግሌ የለ፣ ካሜራ የለ አይደል? ዝም ብላ አይደል ጥልቅ ያለችው። 3 ቀን አይተው ወይ 3 ወር አይተው ሻከር ካላት ከኮሰኮሳት ጥልቅ እንዳለች ፌስታሏን ይዛ ውልቅ ቀለል ያለች ባጭ በሞቴ ይሄን ኮሃቢቴሽን ይዩታል። እህቶች እንደሱ አይደለም። ጽድቅ እንደዚህ አይነት ህይወት የለም። ጥልቅ ውልቅ የለም። ይሄ አረብነት ነው። ስንዴ ነውና በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ሰው ደግሞ ተራማጅ። ነገሩ ተገላብጧል ወዳጄ። እንዴ ሙሰኛው የገባው፣ ሌባው የተተኮሰ፣ በጸጥታና በታማኝነት የሚኖረው ግን የተረሳ። ይሄ የዓለም ብያኔ ከሆነ ቆየ። ንጽህና በርኩሰት ፊት አላፈረም። እውነት እንነጋገር ከተባለ ድንግልና በዘማውያን መካከል ማፌዣ አልሆነም። አታውቁትም? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምህረቱ ያልተለየን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ኑ አብረን ስንዴ እናብቅል። ይህንን ቃል የተዋስኩት ከታላቁ ሰባኪ ከብዙ መንፈሳዊያት መጻሕፍት ደራሲ ዓለም በአንድ ድምፅ ቆሞ ካጨበጨበላቸው ታላቅ ተናጋሪ ከፓትርያርክ ሺኖዳ የግብፅ ቤተክርስቲያን የቀድሞ ፓትርያርክ ያገኘሁት ቃል ነው። ኖ አብረን ስንዴ እናብቅል ይላሉ። ኖ አብረን በዝምታ አብረን በጸጥታ ስንዴ እናብቅል። ከአረም ጋር እየታገል ምን ዕድሜ ያስፈጀን የሚሉ ይመስላሉ ፓትርያርክ ሺኖዳ። ከእንክርዳድ ጋር እየታገል ምን ዕድሜያችንንም ገንዘባችንንም ጉልበታችንንም ለምን እናባክናለን? በጸጥታ እኮ ስንዴ ብናበቅል አረሙን እኮ እንጠዋለን የሚሉ ይመስላሉ ፓትርያርክ ሺኖዳ። እኛም በዚህ ምሽት ሐሳባቸውን እንጋራቸው። ኖ በዝምታ በጸጥታ ስንዴ በማብቀል ለምን አንጠመድ? እንደምታውቁት ዓለም በፍጥነት በአረም እየተሞላች እንደሆነ ከዓይናችሁ ያራቀ
ከጆሮአችሁም ያልጠፋ እውነታ ነው። አረም፣ እንክርዳድ በፍጥነት በዓለማችን ላይ የበዛ ነው። ይሄ አረም ቀስ በቀስ ወደኛም መምጣቱ አይቀርም፣ ደግሞም አለ። ምንድነው ይሄ አረም ካላችሁኝ በጣም በርካታና ዘርፈ ብዙ ነው። ግን ይውላችሁ በዋናነት እግዚአብሔር የለሽ ትውልድ በምድራችን ላይ ማብዛት ነው። እሱም አረም። ለዚህ ነው የሰለጠነው ዓለም ሩቅ ምስራቅ ከ85% በላይ ወይም 90 ሊጠጋ ይችላል እግዚአብሔር አያስፈልገንም ባይ ሆኗል። ይሄ አረም ነው። ምስራቅ አውሮፓ ብቻ እንዳነበብኩት 49% እግዚአብሔር አያስፈልገንም ባይ ሆኗል። ይሄ አረም ነው። የተወደዳችሁ ክርስቲያኖች እንኳን አይደለም ተራው ሕዝብ ቸርች የሚባሉት እንኳን ሳይቀሩ ጥያቄያቸው በጣም አስገራሚ ሆኗል። በምዕራቡ ዓለም ምን ይላሉ መሰላችሁ? በጣም አነጋጋሪ ሐሳባቸው የተመሳሳይ ጾታ ተጋቢዎችን የቸርቻችን አባል የምናደርገው እንዴት ነው? መወያያ አጀንዳቸው ሆኗል። ምርጥ አረም አይደል? እኔ ባይኔ ያየሁትን ብነግራችሁ በእርግጠኝነት ትገረማላችሁ። በቅርቡ ለአንድ አገልግሎት አንድ ቦታ ሄጄ ያየሁትን ልንገራችሁ። የሚያማምሩ ካቴድራሎች፣ የሚያማምሩ ውብ ህንፃዎች አይቼ ተደንቄ ቆምኩኝ እና ማድነቅ ያስኩኝ። አብራኝ የነበረች አንዲት እህት ያምራል አይደል አለችኝ። ውብ ነው አልኳት። ምን ያደርጋል ሰው የለውም ባዶ ነው አለችኝ። ማለት አልኳት። ባዶ ነው ተሸንሽኖ ተከራይቶ መቅደሱ መኖሪያ ሆኖ ተቀይሯል እንደ ኮንዶሚኒየም አለችኝ። አምልኮ የለውም አልኳት። የለውም ባዶ ነው። ለምን እንዴት አልኳት። ይሄን ማወቅ ከፈለክ የለንደንን ጎዳናዎች አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ ሄደት ትበልባቸው ታውቃለህ አለች። እውነትም ትንሽ ስራ ነበረንና ጨርሰን ስንወጣ እዛ መቅደስ ውስጥ ይገኙ የነበሩ ወጣቶች ወይ መገኘት የነበረባቸው ወጣቶች በጣም ይገርማቸዋል። እርቃናቸውን ሆነው አስፋልት ላይ አየኋቸው። በጣም ብዙ የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው ወጣቶች እርቃናቸውን ነበሩ። ያ ቅዱስ ዕጣን ሊሸታቸው የሚገቡ ወጣቶች ስሙንም አላቀው ጭስ ያጨሳሉ። ያን በርፈ መስቀል በጽዋ ሊጠጡ የሚገባቸው ደሙን ሊጠጡ የሚገባቸው ወጣቶች በሞቴ ወይን እየተሳከሩ ነበረ። እና መልስ አገኘው። መልሱ ምን ነበረ? አጭር ነበር መልሱ። ምን ነበረ? እዛ መገኘት የነበረባቸው ወጣቶች ዘግተውታል። ጎዳና ላይ ወጥተዋል። አረሙ በልቷቸዋል። እና ልጅቷ ምን አለች? ለምንድን ነው ግን እንደዚህ ሆኑት አለችኳት። እሷ አጭር መልስ መለሰችልኝ። ወላጆቻቸው ለልጆቻቸው ሃይማኖትን አልሰጧቸውም አለች። ስለዚህ በጣም የሚያማምሩ ካቴድራሎች፣ በጣም ውብ መቅደሶች ግንስ ተሳላሚ የሌላቸው ባዶ ኦና መኖሪያ ቤቶች ሆነዋል። ለምን? እንክርዳዱ ውጧቸዋል፣ ወዳጅ በልቷቸዋል። ምዕመናን በእኛ ሀገር ይሄ እንክርዳድ አለ የለም? እንዴትስ ነው የገባው? ጥቂት ማስታወሻዎችን ልንገራችሁ። እንደ ወሬ ነው ዛሬ ማውራት የፈለኩት። እንክርዳዱ አለ ገብቷል እኛ ሀገር።
እንደው ዓለም አቀፋዊውን አውድ እንድታዩት ፈልጌ ነው ትንሽ ወጣ ያልኩት እንጂ እኛ ሀገርስ ካላችሁኝ፣ አዎ እንክርዳዱ አረሙ አለ። እሱን ጥቂት ላሳያችሁ። እንዴት ገባ? እሱን ላስጎብኛችሁ ጥቂት፣ ከዛ መለሳለሁ መፍትሄው ጋር። ከጣሊያን የአድዋ ጦርነት ድል በኋላ የተሰበሰበው የእንግሊዝ ፓርላማ እንዲህ አይነት ምክረ ሐሳብ እንዲህ አይነት ፕሮፖዛል አቀረበ ይባላል። እውነተኛ ታሪክ የተጻፈ ነው የምነግራችሁ። አንድ ሰው እንዲህ አለ፣ በረጅሙ የአፍሪካ ጎዳናዎች ላይ ሄጃለሁ። አንዲት ሀገር ግን አይቻለሁ፣ ወንጀለኛ የሌለባት። አንዲት ሀገር ግን አይቻለሁ፣ ጨዋዎች የሞሉባት፣ የታረመ መልካም ጸባይ ያላቸው ሰዎች ያየሁባት፣ ግፍ የለም፣ መጣላት የለም። እቺ ሀገር በጣም የምትደንቀው ናት። እቺ ሀገር ኢትዮጵያ የምትባለው ናት አለ ሰውየው። ማኩሊን ይባላል። ከዛ ምን አላሉ? እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብ። I don't think that we can conquer this country። እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም አላሉ። አስከትሎ ያለው ቁም ነገር ግን በጣም ኃይለኛ ነው። ምን አለ? unless we break down the very backbone of this country፣ የዚችን ሀገር የጀርባ አጥንት ካልሰበርን በቀር አለ። የጀርባ አጥንቷን ካልሰበርን በቀር እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላምንም ይላቸዋል። የዚችን ሀገር የጀርባ አጥንት ሲገልጽ ምን እንዳለ ታውቃላችሁ? which is her spiritual education centers፣ የመንፈሳዊ ትምህርት ቤት ማዕከላቶቿ ናቸው አይል መሰለ። ቤተ ክርስቲያኗ ናት ሀገሯን የሰራችው። እየጾሙ ነው የተዋጉት። ዕውቀቷና ትምህርቷ እግዚአብሔርን መፍራት ነው። ይህንን ከሰበርነው ነው እቺን ሀገር የምንረከበው ይላቸዋል። ይሄ ምክረ ሐሳብ ነው ከጎበኘው ሰው የተገኘ። ከዛ ምን ተደረገ? እግዚአብሔር በኢትዮጵያ ውስጥ ካሉ የትምህርት መስኮች በምዕራባውያን ትምህርት የእግዚአብሔር ዕውቀትና ትምህርት ተቀየረ። ስነ ምግባራዊው እግዚአብሔርን መፍራት፣ ሰውን መውደድ፣ አገር መውደድ፣ ሰውን ማክበርን የያዘ እሴት፣ ትምህርት፣ ባህል ተባረረና የምዕራባውያን ትምህርት ብቻ በዚች ሀገር ተጫነ። ይህንን ነው የሚለው። መንፈሳዊ ትምህርቷን ከሰበር ሀገሪቷን እንሰብራታለን ባዮች ናቸው። ይሄ ተደረገ። አዎ እንዴት? አሁንም ትንሽ ታገሱ ይልንገራችሁ። አንድ በዛ ዘመን ተማሪ የነበረ ሰው በዛ በአዲስ አበባ ዩኒቨርሲቲ ቲቶሪያል ክላስ የሚሰጡን የሚያስተምሩን ፈረንጆች ነበሩና አለ ምስክርነቱን ሲገልጽ፣ አንድ ቀን እንዲያስጠናኝ ቤቱ ሲሄድ አለ ማስታወሻ ጽፎልኛል አለ። እኔ የለሁም ዳቦና ሻይ አቅርቤልሃለሁ እየበላህ ጠብቀኝ ብሎኝ ሄዷል አለ። እውነትም እየበላው መጠበቅ ጀመርኳል። ዞር ዞር ስል አንዲት ፖስታ ተቀምጣለች። ላይዋ ላይ ያልተጠቀለለ የተከፈተ ወረቀት አለ። ዝም ብዬ እንደ አንድ ነገር ለአንብባት ብዬ ስወስዳት አንድ ጽሑፍ ተጽፏል ላዩ ላይ አለ። እንዲህ ይላል አለ፣ እመኑኝ ይቺን ሀገር በራሱ ሀገር ልጆች ልናፈርሳት የምንችልበት ነጥብ ላይ የደረስን ነው። በራሷ በሚማሩ ልጆቿ ይቺን ሀገር እናፈርሳታለን ብሎ ጽፏል። ይሄን ሳይ መብሌንም አቁሜ በርሬ ወጣው ይላል። ይሄ በዛ ዘመን የነበረ ተማሪ። ምንድነው ይሄ ትምህርት?
አያችሁ፣ ሰው ሰውን የማይወድበት፣ ሰው ከሰው ጋር በሰላም የማይኖርበት፣ መጣያ፣ መጋደያ፣ መነታረኪያ፣ መጨቃጨቂያ በጣም የታሰቡ ጥልቅ ትምህርቶች አስታቅፏቸዋል። እሱን ነው ማፍረሻ ያሉት። እውነት እንነጋገር ከተባለ ማየትም ማጥናትም ትችላላችሁ። ዛሬ ብዙ ደም እየፈሰሰብን 50 ምናምን ዓመት የሆነን ለምንድን ነው ካላችሁኝ ጉዳዩን እዛ ውስጥ ታገኙታላችሁ። ግጭቶች እንደውም ለአንዳንዶች ዲፕሎማት፣ ለአንዳንዶች ጄኖሳይደር የሚባል አማካሪ ስለ ኢትዮጵያ ሲናገር ግጭቶችን፣ የሃይማኖት ግጭቶችን፣ የብሔር ግጭቶችን ከፈጠርን ነው እቺን ሀገር አቆርቁዘን ሰብረናት የምንቀረው የሚለው ሐሳብ ከየት መጣ ካላችሁኝ ከነ ሄንሪ ኪሲንጀር ከሚባሉ ሰዎች ነው። ማይከሉ ግን ምንድን ነው? የጀርባ አጥንቷን መስበር ነው። እሷ ማናት? የቤተ ክርስቲያንን የፍቅር ትምህርት ማጥፋት። ወዳጄ ዛሬ ድረስ እየተጣላን ያለነው ከምን ይመስልሃል? ፍቅር የሆነው እግዚአብሔርን ማወቅ በእውቀቶቻችን በትምህርቶቻችን ስለጠፉም አይደል? ምንድነው ይህ ትምህርት ካላችሁኝ ዓለሙ የሚመራበት አንድ ትምህርት አለ። እሱ ትምህርት ምንድን ነው? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይላል። ይሄ የዝግመተ ለውጥ የኢቮሉሽን ቲዎሪ ዓለም የሚመራበት መክበብ ነው። ቅደም። ሰው በእውነትና በምልአት ነፃ ሊሆን የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው አላቸው። ስለዚህ አብዛኞቹ እውነትም ይህን ትምህርት ወሰዱ። ቅደም፣ ብለጥ፣ አሸንፍ፣ ሌላው ባይኖርም አንተ ኑር፣ ቅደም የሚል ትምህርት። ይሄ ዓለምን እየበጠበጠ ያለ ትምህርት እኛንም ቢበጠብጠን ጀመረ። ወዳጆች ይሄ ዕውቀት የቱን ዕውቀት አጠፋ ካላችሁኝ ቅድም ያልኳችሁን የክርስትናን ትምህርት ዕውቀት አጠፋ። የትኛው? ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። በጌታችን በኢየሱስ ክርስቶስ ዘንድ የነበረ የሐሳብ በእናንተ ዘንድ ደግሞ ይሆን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። አንተም እንደዚሁ ለባልንጀራ አድርግ፣ ባልንጀራን አስቀድም የሚለውን ጥልቅ የክርስትናን ትምህርት የማዕዘን ድንጋይ ትምህርት ቅደም በሚል አፈረሰ። ስለዚህ ምን ሆነ? በዚህ ትምህርት ያንን ትምህርት አባረረና ይሄው ፍቅር አጣና፣ ሰላም አጣና፣ አረሙ በዛ። ወዳጄ ማን ያልተጣላው በዚች ሀገር? ማን ያልተኳረፈው በዚች ሀገር? ጦር አውርድ ያላለ ማን ነው? ይሄው እስካሁን እናት ልጇን እየቀበረች የድንኳን መርዶ እየተተከለ ይሄው እያዘነ ይሄው ጦርነት ሳይቋረጥ ስንት ዘመን አለፈ። ለምን? ቅደም ነዋ። አብረህ ኑር አይደለም፣ ቅደም፣ አሸንፍ፣ ትችላለህ፣ ብለጥ፣ የኔ እነዚህ ሐሳቦች እንደ ትምህርትን ያስገቡባቸው አንዳንዶች ላይ። ስለዚህ ምን ሆነ? ይሄው ፍቅራችንን አጠፋብን፣ ሰላማችንን አጠፋብን፣ ሌሎች የሚፈልጉትን ጫኑብን። ስለዚህ ምን ሆነ? ይሄው እስከ ዛሬ መከራ እየበላን አለ። በእውቀት በትምህርት የኢትዮጵያን ቤተ ክርስቲያን እስካላችሁኝ ጥቂት ማስታወሻዎችን ብቻ ልንገራችሁ። ቃል በቃል የተጻፉ አንዳንዶችም በፖሊሲ መልክ የቀረቡ ቃል በቃል ልንገራችሁ። ከድሮ ጀምሮ ያለው 2 ገጽ ጥብቅ ሰነድ እኔ አይቻለሁ። ማተብ የተመታው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥፋት ሰነድ የሚል እጃችን ላይ አለ በጥንቱ ዘመን። ከዚያ ፈቀቅ ሲልስ ኒውትራላይዚንግ ኦርቶዶክስ፣ ኦርቶዶክስን ማሳሳት የሚል ሰነድ አይቻለሁ፣ አንብቤያለሁ። ሞቢላይዚንግ የሆነ ነገር ይላል፣ ተውት እሱን። በዋናነት ግን ኦርቶዶክስን መስበር ነበር ሐሳቡ። ወዳጆቼ ይህን እስከ መጨረሻው ላሳያችሁ እችላለሁ። ለዚህ ነው የሥላሴ ካቴድራልን ሙዚየም ሊያደርጉት ሞክረው የነበረው። እኔ የምፈልገው አረሙን ብቻ ማሳየት፣ ከዚያ መፍትሄውን ማምጣት። ወዳጆቼ የጸብ ልዩነታችን የተነኮረው አሁን ባልኳችሁ የትምህርት ተቋማት ነው። እሱም ያንን መንፈሳዊ ትምህርት ቤት ለማጥፋት ከተሞከረ በኋላ የተወደዳችሁ ኦርቶዶክስ የዘመናት ቁርሾ የወለዳቸው አንዳንድ ነገሮች ስታዩ በጥናትና በምርምር ስም ውስጥ ተወሽቀው ታገኛላችሁ። ይህንን እኔ ከምነግራችሁ በላይ አንድ ፕሮፌሰር የጻፈውን ባነብ በጣም ምርጥ ማስረጃ ይሆነኛል። ስሙኝ። እንዲህ ይላል፣ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች ይላል። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች ይላል። ልድገመው፣ ብቻዬን ማወራ እየገመትኩ መለፈልፍ እንዳይመስላችሁ፣ ደግሜ ላንብበው። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ አሸንፋለች፣ ድል አድርጋለች አለና ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ በሚጠበቅባቸው በትምህርት ቤት በዘመናዊ ትምህርት ቤቶቿ ግን ተሸንፋለች ይላል። ይሄው እስካሁን እንደተሸነፍን አለን ወዳጅ። ምኑን እዘረዝራለሁ ግን እንደተሸነፍን አለን። አረሙ ይሄ ከሆነ ታዲያ እንዴት ስንዴ እናብቅል? ወዳጄ በዚህ ዕውቀት ከገባ እኛስ ስንዴያችንን እንዴት እናብቅል? አዎ እግዚአብሔርን በማወቅ የሚሞላ ትውልድ እንፍጠራ። ምን አይነት ትውልድ? ቅድም ያልኳችሁ ከአንተ ይልቅ ባልንጀራህ እንዲሻል በትህትና ቁጠር የሚል ትውልድ። አንተ ትበልጣለህ፣ አንተ ትሻላለህ፣ ከኔ ይልቅ አንተ፣ ከኔ ይልቅ ላንተ፣ ከሚተናነቅ ይልቅ የሚተቃቀፍ፣ ከሚጣላ ይልቅ የሚዋደድ፣ ከሚገፈታተር ይልቅ የሚተቃቀፍ፣ ከሚወዳደር ይልቅ የሚተባበር፣ ከሚፎካከር ይልቅ የሚተሳሰር፣ የኔ የኔ ከሚባል ትውልድ ይልቅ ላንተ አንተ ቅደም፣ ስሞት በእኔ ሞት ስሞትልህ የሚል ትውልድ፣ ክርስቶሳዊ ትውልድ። ጌታችን በወንጌል እንዲህ ነው ያለው፣ አንተን ማወቅ የላከውን ማወቅ ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት እንደሚለው እግዚአብሔርን በማወቅ የተሞላ ትውልድ አረሙን ያጠፋዋል። እግዚአብሔርን ያወቁ ሰዎች ሁሉን ይወዳሉ። እግዚአብሔርን የሚያውቁ ሰዎች ጠላቶቻቸውን እንኳን ያፈቅራሉ። እግዚአብሔርን በማወቅ የተሞላች ነፍስ ብዙዎችን ታሳርፋለቻ፣ በረከት ታገኛለቻ። እግዚአብሔርን የሚያውቅ ትውልድ እናፍራ። ኑ እግዚአብሔርን የሚያውቁ ትውልዶችን ለማፍራት በጸጥታ ስንዴ እናብቅላ። ምድር እግዚአብሔርን ባለማወቅ ከምትጠፋ እግዚአብሔርን በማወቅ ትሞላ። ምን እናድርግ? ኑ ስንዴ እናብቅላ። ምን አድርገን? እግዚአብሔርን ማወቅ በትውልዱ ላይ አስቀምጠን ሰውን መውደድ፣ አገርን መውደድ በትውልዱ ልብ ውስጥ እንትከላ። ኑ አብረን ስንዴ እናብቅላ። ወገኖቼ የሚበልጠው ዕውቀት ጥልቀቱ፣ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔርን ፍቅር ማወቅ ነው። ኑ ወደዚያ ስንዴ እናብቅላ። ወገኖቼ እንኳን ሰው
ለእንስሳ ነፍስ እንኳን የሚጠነቀቁ ሰዎችን እናፍራ። ይሄ ደግሞ ክርስቲያን የሆነ ልብ ነው የሚኖረው። ጻድቅ ለእንስሳ ነፍስ ይራራል ተብሎ ተጽፏል። ውሰድ ይላል። መጣላት አይችልማ። እግዚአብሔርን የሚያውቅ ሰው እንዴት ይጣላ? ወንድሙን እንዴት ጨርቅ እንኳን ሊገለው ጨርቃን ብሎ እንዴት ይሰድበዋል? ኑ እግዚአብሔርን ማወቅን እናስተምራ። ሰው ሁሉ ወደ እግዚአብሔር እንዲቀርብ ጥልቀቱ ምጥቀቱ የሚያልፍ የእግዚአብሔርን የክርስቶስን ፍቅር እንዲረዳ እናድርገዋ። የሚገድል ሳይሆን የሚሞትለት ሰው እናፍራ። የሚያስጠልለው እንጂ የሚያፈናቅለው እንዳይኖር ሰው እናፍራ። የሚገፈትረው ሳይሆን የሚያቅፈው ሰው እግዚአብሔርን በማወቅ የሚወዳደሩ አይደለም የሚተባበሩ ሰዎች እናፍራ። የሚነጣጠቁ አይደለም የሚሰጣጡ ሰዎች እናፍራ። እግዚአብሔርን በማወቅ የምድር ሐኪሟም የሆነው ይህ ምርጥ ትምህርት ነው። ያ ቅድም ያልኳችሁ ትምህርት ነው መርዝ የሆነው። ይሄው ዓለምን ተመልከቷት። ልትጠፋ አንድ ሰሞን የቀራት ትመስላለች። ለምን? እኔ ቀድም ተባብላ ነው። እኔ ይበልጥ ነው የሚያንጫጫት። ይሄንን የሚቀይረው ምንድን ነው? ቅድም ያልኳችሁ ትምህርት ነው። እሱን የሚያውቁ ስንዴዎችን እናብቅላ። ወጣቶች በሞቴ ስሙኝ። ከየትኛውም ሕይወትና ከየትኛውም ዕውቀት የሚበልጥ እዚህ አለ። ከሶሎሞን የሚበልጥ እዚህ አለ። ከዮናስ የሚበልጥ እዚህ አለ። ከምታደንቋቸው ፈላስፎች በላይ እዚህ አለ። እናንተ ከምታጠኑት ከፊዚክስ በላይ እዚህ አለ። እናንተ ከምታጠኑት ከሰማይ ጥናት ከአስትሮኖሚ ጥናት በላይ እዚህ አለ። ምናልባት ስለ ፀሐይ ሊያመራምር ይችላል አስትሮኖሚ። እዚህ ቤት ከመጣህ ግን ወይ እንደ ኢያሱ ፀሐይን ታቆማለህ፣ ወይ እንደ ዜና ማርቆስ ፀሐይን ታዘገያለህ። ፀሐይን ብቻ አይደለም የምታጠናው። እዚህ ቤት ከመጣህ በፀሐይም ላይ ስልጣን ትሸከማለህ። እንደ ፊዚክስ ትምህርት ክብደት ያለው ነገር ይሰጥማል ይልሃል። ቡያንት ፎርስ መልካም ነው አጥና። እኛ ግን እንልሃለን ከፊዚክስ በላይ 1000 ጊዜ ብትከብደው በውሃ ላይ ትራመዳለህ ስንል ይሄ ዕውቀት የት አለ? እዚህ ውስጥ አለ። ና ስንዴውንና ና እግዚአብሔርን በማወቅ ተሞላ። እንዴ እኔን እዚህ አሁን ያስቆመኝ ግራቪቲ የሚባል ነገር አይደል? ፊዚክስ ነው ሳይንስ የነገረ። ይሄንን የሚያፈርስ ሕይወት ማርያም ግብፃዊት ጋር እነግርሃለሁ። 1 ክንድ ከስንዝር ከምድር ከፍ ብላ ግራቪቲውን ያባረረችው እግዚአብሔርን በማወቅ አይደል? ምናልባት የስነ ሕይወት ባዮሎጂ ስለ ፎቶሲንተሲስ ሊነግር ይችላል። መልካም ነው አጥናው፣ ጥሩ ነው። ግን እሱን ብቻ አትያዘው። ዮሐንስ ሐፂር ጋር ከሄድክ ግን ስር የሌለው ፀሐይ ያላረፈበት ዱላ የሆነ በትር 3 ዓመት ተንከባክቦ ፍሬ እንዳፈራ እነግርሃለሁ። እና ከዚያ ሳይንስ የሚበልጥ እዚህ አለ። የሚበልጠው ሕይወት እዚህ አለ። አንተ በአውሮፕላን ነው የምትደነቀው። እኔ በደመና የበረሩትን ለምን አልነግርህም? ወይ ቶማስን ሐዋርያውን ወይ ሚልኪ ቁልዝማዊን እነግርሃለሁ። እና ደመና ብሎ ተጭኖ የበረረው አሁን አንተ በአውሮፕላን መደነቂያ ነው ክርስቲያን ሆነ። ከዚያ የሚበልጥ ጸጋ ነበረ ደመና ነጥቀህ የምትሄድበት። እንዴ የሚበልጠው ሕይወት አልገባንም። የደረስንበት ማዕረግ አልታወቀንም።
አንተ ዘርተ ስለማብቀል ትጨነቃለህ። ቆፍረው አልበቅልልህ ብሎ ሌላ ዘር ትፈልጋለህ። እንደው ምድሪቷን ሁሉ ሳይንስ ነው ብለህ ታበላሻለህ። እናውቀዋለን። እኔ ግን ሐዋርያው ታዲዮስ ጋር ባደርስስ በአንድ ቀን ዘርቶ በአንድ ቀን አብቅሎ በአንድ ቀን ጎተራ ከቶ የሚመግብ እዚህ አለ። ከሁሉም የሚበልጥ ከዚህ አለ። እጅ ላይ ሆነ አላወቀው፣ እየኖርክበት አልተረዳኸው። ከእውቀት በላይ እውቀት፣ ከጸጋ በላይ ጸጋ እዚህ ቤት አለ። የወፍ ቋንቋ የሚያደምጡ፣ የንፋስ ሹክሹክታ የሚለዩ፣ የአለት ብልት የሚመረምሩ እዚህ አሉ። እዚህ አሉ። አንድ ቀን በበሉት 50 ቀን የሚኖሩ እዚህ አሉ። የሚበልጥ ዓለም ግን የተናቀ ዓለም፣ እየኖርክበት ያላወቅከው፣ ገብተህበት ያልተረዳኸው እዚህ የሚበልጥ ሕይወት አለ። ና በዚህ ዕውቀት ዓለምን አሸንፋ፣ አትሸነፋ። ና በዝምታ እግዚአብሔርን በማወቅ አረሙን እናዋጣ። ስንዴ ማለት እሱ የእውነት ገቶ ያላችሁ ወጣቶች ትዝታ መሆን የማትፈልጉ፣ መጽናኛ ብቻ መሆን የማትፈልጉ፣ ዛሬ የቆረባችሁባት ቤተክርስቲያን ለዘላለም ለትውልድና ለትውልዶች ለልጆቻችሁ እንድትተላለፍ የምትፈልጉ ቅናት ያላችሁ እውነተኛ እግዚአብሔርን የምትወዱ እግዚአብሔር እንደታወቀ ቤተክርስቲያንም እንደተተከለች ለዘላለም በትውልዶች መካከል ያዳነች ወደ በኋላ እስክታርፍ ድረስ እንድትዘልቅ የምትፈልጉ ሰዎች ኑ ምርጥ ምርጥ የካህናት ማሰልጠኛዎችን እየከፈትን ምርጥ ምርጥ ካህናትን ስንዴዎችን እናብቅላ። ሐቢብ ጊዮርጊስ እንዳደረገው በዓላማ የሚያገለግሉ ለትውልዱ የሚመጥኑ ባቦሰጥ አገኝ አጣውን የማይደናበሩ አንዳንዶችን ከሳት ነጥቀው ለማውጣት የምር የሚታገሉ ሰው የሚገዳቸው ሰው የሚጨንቃቸው ነፍሳችን በአንተ ካላረፈች በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ የነፍሳት ማረፍ የነሱ ረፍት የሆነላቸው ኑ ምርጥ ምርጥ ካህናትን እያፈራን ስንዴ እናብቅላ። በጎ መሪዎች ባለ ራዕይ የሆኑ መሪዎች ያፈራን ኑ ስንዴ እናብቅላ። ያሉንን ሰንበት ትምህርት ቤቶች የምር እያጠናከርን የምር ወጣቶች የሚኖሩበት የሚቀኑበት የሚታረሙበት ቅድም ያልኳችሁ የትምህርት መስኮቻችን ያቀናን ኑ አብረን ስንዴ እናብቅላ። የአብነት ትምህርት ቤቶቻችንን እየረዳን በዚህም የተሳሉ ምርጥ ሊቃውንትን እያፈራን ዓለሙን አፉን አናስይዘው ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ያለ ዓላማ ዝም ብለን ከምንኖር ገባን ወጣ ተሰበክን ይሄን አደመጥን ረሳን አይደለም። የምር የሚሰሩ ለለውጥ የሚተጉ ጨለማው ላይ 1000 ጊዜ ከሚፎክሩ አንዲት ጧፍ የሚለኩሱ የለውጥ ሰዎች ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ምርጥ ምርጥ ቀሳውስትን ልጆቻችሁን አርጓ። ጧፍ ብቻ ለምን ትሰጣላችሁ? ኑ መቅደሱን ይሙሉታ፣ ማህሌቱን ያድምቁታ። አፋቸውን በእነዚያ የፊልም ጓጓታዎች በእነዛ ኳሰኛ ሰዎች ከሚሞሉት ኑ እዚህ በእግዚአብሔር ቃል ይሞሏ። ኑ ዕጣኑን ያሽትቷ፣ ስንዴ አብቅሏ። አሁን እኔ በምናገርበት ቅጽበት በዚያ በምዕራቡ ዓለም የተመሳሳይ ጾታ ጋብቻ
ሕፃናት በአዎንታዊነት እንዲማሩ አስገድደዋቸዋል። አንዳንድ ወላጆች ልጆቻቸውን ትምህርት ቤት መላክ ትተዋል። አንዳንዶቹ እዛ በምዕራቡ ዓለም ልጆቻቸውን ቤት ውስጥ ማስተማር ይዘዋል። አንዳንዶቹ ተቃውሞ ወጥተዋል። በግድ ለምንድን ነው የምትጭኑብን ብለው። አየህ፣ አንተ ትምህርት ቤት ለምን አትከፍት? አንተ ምርጥ መምህር ለምን አትሆን? አንተ ይህን ትውልድ ለምን አትታደግ? ሳይቀድመን ለምን አንቀድምም? ያ ፋዘር ጆሲ የሚባለው ህንዳዊ ምሁር እንደተናገረው እኮ ነው። እዚህ ቅድስት ሥላሴ ዩኒቨርሲቲ የነበረው ወጣት የሌላት ቤተክርስቲያን አትቀጥልም። ስላሸበረክ፣ ስላደመክ፣ ስለካብክ አትቀጥልም። ይልቅ ስንዴ አብቅል፣ ወጣት ላይ ስራ። ስንዴውን ቅድም እንዳልኩ ትዝታ እንዳትሆን፣ መጽናኛ ብቻ እንዳትሆን፣ ከንፈር መምጠጫ ብቻ እንዳትሆን፣ ሙዚየም እንዳትሆን፣ ቅርስ እንዳትሆን ና ስንዴ አብቅላል። እየመጣህ አትመለሳ፣ ቤትህም ስራ። ኑ አብረን ስንዴ እናብቅል። ኑ አብረን ስንዴ እናብቅል። በዚህ ዘመን እውነት አረም እንዳለ የምታውቁት፣ ሌብነት ተወድሶ ታማኝነት ኮሶ አይደለም የምታዩት። ሌባውን ተተኮሰ አይደለም የምትሉት። ምን የሚያምጣ ምን ተተኮሰ እኮ ነው የምትሉት። ታዲያ አረም አልበዛ? በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ሰው ደግሞ ተራማጅ። ነገሩ ተገላብጧል ወዳጄ። እንዴ ሙሰኛው የገባው፣ ሌባው የተተኮሰ፣ በጸጥታና በታማኝነት የሚኖረው ግን የተረሳ። ይሄ የዓለም ብያኔ ከሆነ ቆየ። ንጽህና በርኩሰት ፊት አላፈረም። እውነት እንነጋገር ከተባለ ድንግልና በዘማውያን መካከል ማፌዣ አልሆነም። አታውቁትም? ታዲያ ይሄን አረም በምን እናሸንፈው? ስንዴውን እንዴት እናብቅለው? የኔና የናንተ ጥያቄ ነው መሆን የሚገባው። እና ምን እናድርግ? ጋብቻ ዓላማው ጽድቅ መሆኑን የሚረዱ ወጣቶችን፣ ስንዴዎችን እናብቅላ። የቤተ ክርስቲያን ልጆች የጋብቻ ዓላማ ጽድቅ መሆኑን ይረዷ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት። ስለ ዝሙት ጠንቅ በዝሙት ጠንቅ ተወግተህ ከጽድቅ ተራቅተህ ከመንግሥተ ሰማያት ተባረህ እንዳትኖር። ምን ይኑርህ ሚስት? ምን ይኑርሽ ባል? ይሄ ለምን? ጽድቅን ለመፈጸም። ዮሐንስ አፈወርቅ እንደተናገረው የምንኩስና ሕይወትን መምራት ለማይችሉ፣ በዚህ ምክንያት ጽድቅን ለማይፈጽሙ የጽድቅ ሕይወትን እንዲፈጽሙ የተሰጠ ጸጋ ጋብቻ ነው እንዳለው። ጽድቅ ወጣቶች ጽድቅን መፈጸም ከፈለጋችሁ አግቡ፣ ስንዴ ሁኑ። ጋብቻን እንዳትጠሉ፣ መጋባትን እንዳትጸየፉ። ወንዶች ሴቶችን፣ ሴቶች ወንዶችን እየኮነናችሁ አትኑሩ። ስንዴ ሁኑ። መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን የሚለውን እመኑ። ስንዴ ሁኑ። ስንዴዎችን እናብቅል። ስንዴ እንሁን። ይሄን ጽድቅ በጋብቻ የሚገኘውን ጽድቅ እንዳንፈጽም የጽድቅን ጥቅም ሊያስቀር የሚችል ፈተናን የሚታገሱ ወጣቶችን እናብቅላ። ትውልድ እንዲቀጥል፣ ክርስትና እንዲቀጥል፣ ኦርቶዶክሳዊነት እንዲቀጥል፣ የጥንቱ ክርስትና እንዲሰፋ ኑ አብረን ስንዴዎችን እናብቅላ። ምን የሚያደርጉ? የሚታገሱ፣ እቺ ዶሮ አየችኝ ብለው ትዳራቸውን የማይፈቱ፣ ችግራቸውን እንጂ ትዳራቸውን የማይፈቱ ወጣቶችን እናምርታ። የሉንም እኮ የጋብቻ ካውንስሊንግ መስጫ ሩሞች የሉንም። ኑ እንፍጠራ። ቁጭት ያላችሁ አስተምሯ፣ ካህናት ወጣቶች አገልግሏ፣ ምከሯ። ወጣቶች እኛ ሳንነግረው ሌሎች እየነገሩት፣ እኛ ሳንመክረው ፊልሞች እየመከሩት እንዳይመክን እንንገሯ። ሚታገስ ዓላማው ጽድቅን ጥቅሙን ሊያስቀር የሚችል ፈተናን የሚቋቋም ትውልድ እናምጣ።
እናምጣ። ኪዳናቸውን የሚያስቡ በእግዚአብሔር ፊት የገቡትን ኪዳን የሚያስቡ አልተዋትም። ቢያጣ ቢነጣ ብትሰንፍ ብትደክም አልተዋትም ብሎ የገባውን ቃል ኪዳን እንዲያከብር ኑሮዬ አሁን ይሄ ለጋብቻ ያበቃኛል ብለው የማይጸጸቱ እግዚአብሔርን የሚያምኑ እንኳን ለኔ ለወፎች የታመነ አምላክ እንኳን ለኔ በአለት ንቃቃት ውስጥ ላሉ ትሎች የታመነ አምላክ እኔን ይተወኛል ብለው የሚያምኑ መኖሪያ የዘላለም አምላክ ነው ብለው የሚያምኑ ኪሳቸውን ሳይሆን እግዚአብሔር እጆች ላይ ያለውን ጸጋ የሚተማመኑ ኑሮዬ ይበቃኛል የሚሉ መቀማጠል የማይፈልጉ የግድ ብፌ ሞላ ማዕድ ሳይሆን ጥቂት ጎርሰው ጽድቅን መፈጸም የሚፈልጉ ወጣቶች ይኑሩና ስንዴ እናብቅላ። ኪዳናቸውን የሚያስቡ የፈረሱ ባለትዳሮች፣ የተጎሳቆሉ ባለትዳሮች፣ የፈረሱ ቤተሰቦች፣ የተተዉ ልጆች፣ መረን የወጣ የኃጢአት ግንኙነት እንዳይኖረን ስንዴ እንሁና የእግዚአብሔርን ጽድቅ ልፈጽም ነው የመጣሁት የሚሉ ንጽህናቸውን የሚጠብቁ አንዳቸው ለአንዳቸው የሚኖሩ አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ ችግሮቻቸውን በውይይት የሚፈቱ ትዳራቸውን የሐሳብ መስጫ የማያደርጉ ስንዴዎችን እናብቅላ። ጨዋዎች እንገልብጣ፣ አረሙን እንገልብጣ። መፋታትን የማይፈልጉ ሲያገቡ እንዲፋቱ ሆነው ማይጋቡ ይሄ የፍልስፍናው ትምህርት እንደሚለው ኮሃቢቴሽን ተካቶ መኖር እንደሚለው እንደዛ ማይኖሩ አንዴ ከገቡ ማይወጡ ታግሰው የሚኖሩ ልጆቻቸውን በጥርሳቸው ነክሰው የሚያሳድጉ እንደዛ ባወራ ለልጆቹ ምርጥ ምሳሳህን ቋጥሮ እሱ ባዶ ምሳሳህን ይዞ እንደሚሄደው ክርስቲያን ረሃብ የማይፈታው ችግር የማይፈታው ስንዴ እንሁና። አንዳንድ እህቶች እኔ ሰው ተሰብስቦ ማግባት አልፈልግም፣ እኔ ሽማግሌ ተሰብስቦ መዳር አልፈልግም፣ እኔ ቀለል ያለ ጋብቻ ነው ፈልገው ይላሉ አሉ። ቀለል ያለ እናስ ቄስም አልፈልግ፣ ቁርባንም አልፈልግ፣ ሽማግሌም አልፈልግ፣ እንዲሁ ፌስታል ይዤ ጥልቅ ነው ምለው። ቀለል ያለ በሷ ቤት እኮ ቀለል ያለ አገባባ አይመስልም። ለምን እንደሆነ ግን ታውቃላችሁ? 3 ቀን ወይም 3 ወር ታየውና ባሏን ካልተመቻት ፎቶ የለ፣ ቁርባን የለ፣ ሽማግሌ የለ፣ ካሜራ የለ አይደል? ዝም ብላ አይደል ጥልቅ ያለችው። 3 ቀን አይተው ወይ 3 ወር አይተው ሻከር ካላት ከኮሰኮሳት ጥልቅ እንዳለች ፌስታሏን ይዛ ውልቅ ቀለል ያለ ትባለች። በሞቴ ይሄን ኮሃቢቴሽን ይሉታል። እህቶች እንደሱ አይደለም። ጽድቅ እንደዚህ አይነት ህይወት የለም። ጥልቅ ውልቅ የለም። ይሄ አረምነት ነው። ስንዴ ነውና ስንዴ ሰውነታቸውን የሚያውቀው እግዚአብሔር በፈጠረው ተፈጥሯዊ ህይወት ውስጥ የሚኖሩ ተፈጥሯዊ ምንድነው? ወንድ ከሴት ጋር፣ ሴት ከወንድ ጋር። ይሄ ተፈጥሯዊ ነው። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ እሱ አጸያፊ ነውና ይላል። ይሄን የሚረዱ ወጣቶች እንዴ ስንዴዎችን እናብቅላ። አንዳንዶች በህፃናት ውስጥ እኔ መጨረሻ የምታስተምረው ትምህርት ምንድነው ካሉ ይሄንን ነው ማስተምረው። ከዛ በቃ ነገ በሞት ማይቆጭ የአምስተኛ ክፍል ተማሪዎች 11ኛ ዓመት ልጆችን የዚህ ዓለም ስርዓት ምን እንዲማሩ እንደሚፈልግ ታውቃለህ? እንዴት አድርገው የአምስተኛ ክፍል ተማሪ እኮ እንዴት አድርገው ሩካቤ እንደሚፈጽሙ ማኑዋል ውስጥ ገብቶ መማር አለባቸው ይላል። አፍሬ መድረኩን ፈርቼ እንጂ ሌላም ቃል ይላሉ። እሱን እንዳልጠቀም ፈልጌ ነው እንጂ የገዘፉ አባቶቼ አዳራሽ ውስጥ ቢሆን ነግራ ልጆቻችሁን እኮ ምን እንዲያረጉ ሰውነታቸውን እንዲያጡ እንዲታለቡ ከተፈጥሮ ውጪ እንዲሆኑ ከዛስ ተስፋ እንዲቆርጡ ከዛስ ግደሉን ብለው ወረፋ እንዲይዙ አረም ይላሌ ነው። ወንዶች ሆይ ሴቶችን እንዳትጠሉ፣ ሴቶች ሆይ ወንዶችን እንዳትጠሉ። ይሄ በጣም አደገኛ ሐሳብ ነው። ቤታችሁን ስንዴ ማብቀያ ለምን አታረጉትም? እናቶች
ስንዴ ማብቀያ እናድርገው። ክርስትና እናንተ ቤት አለ ነው? እዚሁ ወተታችሁት የምትሄዱ ጸሎቱን እዚሁ ነው ቤት ይሄዳል። ማታ ማታ ቴሌቪዥን ነው ወይስ ትንበረከካላችሁ? ቅዱሳት መጻሕፍትን ታነባላችሁ ወይስ ይሄንን የፈረደበትን ነገር ስክሮል ታደርጋላችሁ? ጋሺ የልጆችን ሽታ ታውቃለህ? ያ መካከል ላይ ያለው ባለጸጋ የተናገረውን አልሰማም? እኔ ህንፃዬን ገንብቼ ስጨርስ ልጆቼ ፈርሰው ጠብቁኝ ያለው ወዶ መስሎ ነው? ዛሬ አይኖቻችሁን ካልገለጣችሁ፣ ነገ ለምትፈጥሩት ትውልድ ካልተጨነቃችሁ ኑ ስንዴ እናብቅል ነው። መምህርቱ አሉ ስለ አንደኛው ዓለም ጦርነት፣ ስለ ሁለተኛው ዓለም ጦርነት ክላስ ውስጥ ታስተምራለች አሉ፣ ፕሬዘንት ታደርጋለች። ከዛ ሶስተኛ ጠየቀች። ምን አለች አሉ? እስካሁን ካስተማርናችሁ ትምህርት ልጆች ከአንደኛው ዓለም ጦርነት ከሁለተኛው ዓለም ጦርነት ገምግማችሁ የሶስተኛው ዓለም ጦርነት የትና እንዴት ይከሰታል ብላችሁ ታስባላችሁ? የሴትዮይቱ ጥያቄ። አንድ ፈጣን ልጅ አለ አሉ፣ ዘውትር ሁሌ እጁን አወጣሉ። እሺ ምርጥ መልስ ጠብቃለች። እስካሁን ከነገርሽኝ የአንደኛ የሁለተኛ ዓለም ጦርነት እንደገመገምኩት የሶስተኛው ዓለም ጦርነት የሚፈጠረው እኛ ቤት ነው ብዬ አስባለሁ አላት። ለምን ስንዴ አበቅሉማ፣ ስንዴ አበቅሉማ። ይሄን ተሸክማችሁ ግቡ። በቃ ስንዴ አብቅሉ ቤታችሁ። የመጨረሻው ለዛሬ ስንዴ ማብቀያ ቦታ ልንገራችሁና አበቃለሁ። አረሙ እንዳይወጥ ስንዴው እንዲበዛ የት ማብቀል ሌላ ሶስተኛ እንዳለባችሁ ታውቃላችሁ? እናውቃለን። የተወደዳችሁ ክርስቲያኖች እዚህ ነዋ። የት? እዚህ መቅደሱን የሚከፍቱላችሁ፣ የሚያቆርቧችሁ፣ የሚሰብኳችሁ፣ እኛ ስናንኮራፋ እነሱ የሚጸልዩልን፣ እጆቻቸውን የሚዘረጉ ስንዴዎችን እዚህ እናብቅላ። ምንም ያረጉ ካህናት ቅዱስ ዮሐንስ አፈወርቅ እግዚአብሔር በካህናት አማካኝነት ስራ ካልሰራ ማስተስሪያ የላችሁም ይላል። ድህነት ያለው ወደድንም ጠላንም እዚህ ቤት ውስጥ በካህናት እጅ ውስጥ ኃጢአታቸውን ይቅር አላችኋቸው ይቅርላቸዋል፣ የያዛችሁባቸው ተይዞባቸዋል። እና ስንዴውን እንዴት እናብቅል ካላችሁ ሆይ ክህነትና ካህናት እንዲከበሩ እናድርግ። በአባቶችና በልጆች መካከል ያለውን ተግባቦትን ጨምር። ካህን የሚጠላ ጳጳስ የሚጸየፍ ትውልድ እንዳይኖር፣ የንስሐ አባቱ በዚህ ሲመጣ በዛ ሳብሮ የሚሄድ ልጅ እንዳይኖር እዚህ ያሉትን ካህናት እናጠንክራ። ቄስ መሆን የሚፈልጉ ልጆችን እናምጣ። እንደዛ ሰውዬ ጥንትን ያለው ድሮ ነው ያለው፣ አሁን አይደለም። በሞቴ 7 ልጆች አሉት አሉ፣ 6ቱን አስተዋወቃሉ። ይሄ ከሃርቫርድ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከኦክስፎርድ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከካምብሪጅ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከየና ዩኒቨርሲቲ በዚህ 7ኛውን ረሳው። በቃ ወይ አንድ ልጅ አለኝ ተበላሸብኝ፣ ቄስ ሆነብኝ። ድሮ ነው ደግሞ ለዛሬ እንዳይመስላችሁ፣ ድሮ ነው። እንደዚህ የታስባል። አሁን እነዚህ እጆች ምንኛ የተዋቡ እጆች ናቸው፣ የክርስቶስን ስጋ የሚፈትቱ። አቤት ወዳጄ፣ እዚያ ካለው ከማንም እዚህ ቤት ያለው ይበልጥልሃል። ስለዚህ ካህናትን የንስሐ አባት ሰብሰብ ብላችሁ አግዟቸዋል። የእግዚአብሔር ቃል እንዲህ ይላል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ማለት እርዱ ማለት ነው። አግዟቸዋል፣ ደግፏቸዋል። ድል የሚገኘው በ3 መንገድ ነው። መጽሐፈ ኦሪት ዘጸአት ምዕራፍ 17 ላይ እንደተጻፈው እስራኤል ከግብፅ ሲወጡ በተራራው ላይ ሙሴ እጆቹን ዘረጋ፣ ኢያሱ በምድር ተዋጋ። የሙሴ እጆች በጣም ከባዶች ነበሩና ሲያወርድ እስራኤል ይሸነፋል። ሙሴ እንደምንም ተንቀጥቅጦ ኦሪት ዘጸአት ምዕራፍ 17 አንብቡት።
እጆቹን ሲዘረጋ እስራኤል ያሸንፋሉ። የሙሴ እጆች በጣም ከባዶች ነበሩ። ታስታውሱ ከሆነ አንዱን ግብፃዊ በቦክስ ሲለው ገሎት ነበር እዛ አሸዋ ውስጥ። አታስታውሱ? በጣም ከባዶች ነበሩ። ታይሰን የሚባለው ቦክሰኛ እንኳን አንዴ ሲያሳርፍ ስንት ነው የሚያሳርፈው? አታውቁትም አይደል? ምን ቦታችሁ 5 ኪሎ ነው አንዴ የሚያርፍብን፣ እንኳን አላሳረፈብን እንጂ ገሎ ግን አያውቅም። የሙሴ እጆች ምን ያህል ከባድ እንደነበሩ አስቡት። ገሎ በጣም ስለዚህ እንደዚህ ዘርግቶ ያወርዳል። ኢያሱ ይዋጋል፣ ሙሴ እጅ ይዘረጋል። ይሄን ያዩ አሮንና ሆር የሚባሉ እየበረሩ ወደ ተራራ ወጡና አንደኛው በቀኝ አንደኛው በግራ የሙሴን እጆች ደግፈው ዋሉ። ከዚያስ ድል የእስራኤል ሆነ። ሙሴ ወረደ ከተራራው ላይ መሰዊያንም ሰራ፣ የመሰዊያውንም ስም ያህዌ ነሲ እግዚአብሔር ዓላማዬ ብሎ ጠራው ይላል። ድሉ በሶስት አንደኛው ጸሎቱ የእግዚአብሔር ጸጋና ቸርነት፣ ሁለተኛ የኢያሱ ውጊያ የሰው ተሳትፎ ፓትርያርክ ሲኖዳ ተርጉመዋታል። ሶስተኛው ግን የሚጸልዩትን ሰዎች የደገፉ አሮንና ሆር። ካህናትን ካልደገፍኩ መቅደሱ ይዘጋል። ካህናትን ከናክ እግዚአብሔርን ለመሳደብ ቅርብ ሁኔታ ላይ ነህ እና እንድትቆርብ ካህናትን አኑር፣ አግዝ። መንፈሳዊ ነገር የዘራንላችሁ ከእናንተ ስጋዊ ነገር ብናጭ ብርቅ ነው እንዴ ይላል ቅዱስ ጳውሎስ። ስጋውን ደሙን ለሚያቀብልህ ጤፍ ብትቆርጥለት ብርቅ ነው የምትሸሸው? ቁም ነገር ሆኖ ነው። መንግስተ ሰማያት ለሚያስገባህ በሩን ለሚከፍትልህ ካህን የቤት ክራይ ጥቂት ጊዜ ብትከፍልለት ቁም ነገር ሆኖ ነው የምትርቀው? ወዳጄ እኛ ዛሬ ካላገዝን ካልተጋገዝን ነገ ማን ካህን ሊሆንልህ ነው? ቄስ ሊሆንልህ ነው? መጨረሻ አንድ ታሪክ ልንገራችሁ። አንድ አባትን የቤት መጡ ከገጠር። ደሞዝ አሎት? ስንቀለቀል መጠየቅ። ምን አለ ዝም ብል 282 ብር በወር። አለመኛ አይደለው? በወር። ኧረ በዓመት ነው አሉኝ። ለምሳ አይደለም ራይድ ስንቴ እንደምትሄድ ታውቀዋለህ? በዓመት። ምን አለ ዝም ብል አንድ ያክለፍልፎኛል አይደል? በካሽ በገንዘብ ነው አልኳቸው። አለመኛ አይደለም በኤቲኤም ነው ማለት እኮ ነው የቀረኝ። ኧረ አይደለም ስንዴ ወይም ደግሞ ባበቀሉት ነገር ነው የሚሰጡን አሉኝ። አዘንኩ። ልጆች አሎት? ምን አለ ባቆምኩት፣ አሁን ይበላኛል። 5 ልጆች፣ 4 ወንድ 1 ሴት። ስንቱ ዲያቆን ሆነ ብዬ መጠየቅ አለመኛ አይደለው? ምን ብለው መለሱልኝ? እኔን አይተው ሰምታችሁኛል? እኔን አይተው ቄስ ሊሆኑ፣ እኔን አይተው በሌሊት ቢተጉ፣ እኔን አይተው። ስለዚህ ሁሉም ጠፉ። ወዳጄ እዚህ የሚበልጥ ህይወት ውስጥ ከቻልክ ግባ፣ ልጆችን አስገባ፣ መቅደሱ ይሞላ፣ ስንዴ አብቅ፣ ስንዴ አብቅ። አትጥላ፣ አትስደብ፣ አትች። አስራት በኩራት እናውጣ። ለቤተ እግዚአብሔር ባመጣችሁት ወርቀ ዘቦ ካህናት ተሸልመው ስታዩ እኛ አምጥተናልና እንዲህና እንዲህ አድርጉ ብላችሁ አዛዦች አትሆኑ። እናንተ ያመጣችሁት ለእግዚአብሔር ነው። ሕግ ሰሪዎች አትሆኑ። ካህናትም ህዝቡ ያመጣልናል ብለው በሰው እንዳይመኩ ለእግዚአብሔር ነው የምትሰጡት። እግዚአብሔር ነው የምትሰጡት። ስለዚህ ኑ ስንዴ እናብቅላ። ቢያንስ ቤቶቻችሁ ያሉ ታናናሽ ልጆችን ኑ እግዚአብሔር ቤት ስንዴ እናብቅል። ዲያቆናት ይሁኑ። የአብነት ትምህርት ቤት እዚህ በእርግጠኝነት መጽሐፍ መምህራን አሉ። ይማሩ፣ መቅደሱን ይሙሉ። እዛ አሜሪካን ውስጥ እንዴት መቅደሱን እንደሚያደምቁ አላያችሁ? ዘመናዊ ልጆች ለቀም አድርገው ማህሌቱን አድምቀው ምን አይነት ትውልድ ነው የመጣው እስኪባል ድረስ እጃችንን ባፋስ ጭነው። ወዳጄ አትታለ። ሳይንስንና ይሄን ዓለም ብቻ አትስጠው፣ እግዚአብሔርን ማስታቅፈው። ጠፈር ተመራማሪ አስመስለ ደብተሩን ነርተብ እዚህ እግዚአብሔርን ይቅመስ፣ እንዳመልጥ እንዳይበላብህ ና። ምን አለ ሰብሰብ ብላችሁ ዲያቆናትን ብትድሯቸው፣ ቤታቸውን ብትሞሉላቸው። ዝም ብሎ መበትን፣ ዝም ብሎ መሄድ አለመታየት አያሳዝንም እንዴ? ለምን እንደዚህ አረግም? አንተ አታረግም? ለምን አገባ እንዴ?
ከባዳል። ታዲያ እናንተ ጽድቅ አትሰሩ፣ እጆቻቸውን አትደግፉ፣ አታበረቷቸው። ነፍሳቸውን ለሚሰጧችሁ ጥቂት ነገር መስጠት ቁም ነገር ነው። የተወደዳችሁ ክርስቲያኖች ይሄን ሁሉ ማድረግ ካልቻልን ግን ቢያንስ ማገዝ መርዳት እንኳን ባንችል ለምን ክፉን እናገራለን? ዝም አንልም? ለምን እንጠላላለን? አያችሁ፣ ይሄ አደገኛ አረም ነው። ስለዚህ እዚህ ጋር ልንጠብቀው ይገባል። እንደሱ ነው ስንዴ የምናበቅል። ኖ አብረን ስንዴ እናብቅላ። እነዚህን 3 ነገሮች ካደረግን እመኑኝ አረሙን ቀስ በቀስ በዝምታ እንውጠዋለን። ምንም ልንለውጠው ከማንችለው ጋር ምን አታገለን? በዝምታ በጸጥታ ስንዴ እያበቀል ነገ ከነገ ወዲያ አረሙን እንውጠው የለ። እሱም ማሳሰብ ፈልጌ ነው። ኖ አብረን ስንዴ እናብቅል ለማለት የፈለኩት በፓትርያርክ ሺኖዳ ቃል ተወሼ የጠቀስኩላችሁ እጅግ ባለ ራእይ በሆነው ጳጳስ በሸዋው ሊቀ ጳጳስ በዘዋይ ሐመረ ብርሃኑ ተጋዳይ አቡነ ጎርጎርዮስ ካለ ዛካሪቢያን ድረስ ሄደው ቤተክርስቲያንን ባሸበረቋት በሳቸው ንግግር ልጨርሳት። እንዲህ አሉ። ቤተክርስቲያንን እወቋት፣ ቤተክርስቲያንን አገልግሏት፣ ቤተክርስቲያንን ጠብቋት ካሉ በኋላ እወቋት፣ ጠብቋት፣ አገልግሏት ካሉ በኋላ ይሄን ሁሉ ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባት አሉ። ደግሞ አለ እወቋት፣ ጠብቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን አደራችሁን ቢያንስ ለዚህ ታላቋ ቤተክርስቲያን ወደቧ ለመድረስ እየታገለች ባለች እየቀዘፈች ባለች ቤተክርስቲያን ልትሰበር ትቀርባለች፣ ግን በማትሰበር ትደፈቃለች፣ ግን በማትሰጥም ክርስቶስ ሊቀ ሐመሯ በሆነች በዚህ ጀልባዋ ውስጥ ከቻላችሁ እስከ ወደቧ ድረስ አብራችሁ ቅዘፉ። ካልቻላችሁ ግን ቢያንስ ጠላት አትሆኑባት። ይቆያል።